ታሪኩ የተፈጸመው በሴሎ በአቤኔዘር በአፌቅ በአዛጦን በጌት በአስቀሎና በእነዚህ ስፍራዎች በመቅረዙ ላይ ያለው መብራት እየበራ አንድ ቀን ሌሊት የእግዚአብሔር ድምፅ በመቅደስ ውስጥ አስተጋባ። የእግዚአብሔር ታቦት ያደረገውን በግብፅ ላይ ያደረገውን እናውቃለን። ባህር የከፈለ ነው እናውቃለን። አንድ ብንያማዊ ወጣት ከጦርነቱ ያመለጠ ወደ ሴሎ ገብቶ ልብሱን ቀዶ አመድ ነስንሶ ወየው ወየው እያለ እየጮኸ ወደ ካህኑ ኤሊ ያቀረቡት። አንተ ነህ ከጦርነት የመጣህ አለው። አዎን እኔ ነኝ የመጣሁት አለው። እንዴት ሆነ ነገሩ አለው። አባቴ ሆይ 30,000 እስራኤላውያን በጦር ተመተው ተወግተው ሞቱ አለው። ሕዝቡ በኃጢአቱ ነው በርኩሰቱ ነው አለው። ያንተም ልጆች ሁለቱ ፊናስና አፍኒን በጦር ተወግተው ሞቱ አለው። ተወው እነሱም በኃጢአታቸው ነው፣ እኔም አልከለከልኳቸውምና እባክህ ንገረኝ፣ ከብሬ ገንኜ አስራት በኩራት ተቀብዬ የኖርኩባት ታቦተ ጽዮን እንዴት ሆነች አለው። አባቴ ታቦተ ጽዮን ተማረከች አለው። የሰሚዎችን ጆሮ ጭው የሚያደርግ ኤሊም አስደነገጠው። ወዲያውኑ ታጠፈ። የራሱ የጎን አጥንት ወጋውና የ98ቱ ሽማግሌ ኤሊ እዛው ሞተ ይላል። የከለዳውያን ጠንቋዮች ገቡ። የባቢሎን አስማተኞች መጡ። ያንን ቃል ሊያነቡት አልቻሉም። ቃሉ ግን የሚለው ማሌቴ ቅልፋሬስ ነው። ያንን የተረጎመው ግን የእግዚአብሔር መንፈስ ያደረበት ዳንኤል ነቢይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ አብርሃም የሰሜን ጎጃምና የባህር ዳር አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቡራኬዎ በኔም በዚህ ሕዝብ ላይ ይደር። የተከበሩ መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ የዚህ ታላቅ ደብር አስተዳዳሪ፣ የተከበሩ መላከ ሰላም ባህሩ ሙሉ ዓለም፣ የተከበሩ ሊቀ ሊቃውንት ስምዐ ኮነ መልአክ፣ የአራቱ ጉባኤ መምህር፣ በዚህ ስፍራ ያላችሁ የገዳማትና የአድባራት አስተዳዳሪዎች፣ አበው መነኮሳት ወካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምዕመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውኃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም የፈጠረ ኃያሉ አምላካችን እርሱ የመላእክት አምላክ የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ የልዑላን ልዑል የክቡራን ክቡር የኃያላን ኃያል የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ በዚህ ምሽት ለ45 ደቂቃ የምንማርበት የትምህርታችን ኃይለ ቃል የሚሆነው የሰሚዎችን ጆሮ ጭው የሚያደርግ አንድ ነገር በሚል ይሆናል። የሰሚዎችን ጆሮ ጭው የሚያደርግ አንድ ነገር
ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉን እንዲያድለኝ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ እወቁ። የጽድቅንም ቃል ደስ የሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማም። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም በባህር ልብ እንዲወሰዱ ለሚያደርገው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን አስማርኩ። የሰሚዎችን ጆሮ ጭው የሚያደርግ ነገር በነገረ መለኮት አሁን ከዚህ ቀድመው የሚገባውን ትምህርት ታላቁ ሊቅ አስተምረዋል። ስለዚህ በቤተ ክርስቲያናችን ጉዳይ ደግሞ እኔ ትንሽ ነገር አስታውሳለሁ። ይህም ስለ እግዚአብሔር ታቦት፣ ይህም ስለ እግዚአብሔር መቅደስ፣ ይህም በዚህ ላይ ስለሚነሱ ከሃዲያን፣ ይህም ለእኛ ጽናት የሚሆን ትምህርት ነው። የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን። የካቲት 1 ቀን በቁስጥንጥንያ በቅዱሳን አባቶች ላይ አድሮ መቅዶንዮስን ያሳፈረ፣ ሰባሌዎስን ያሳፈረ፣ አቡሊናሪዎስን ያሳፈረ አምላካችን መንፈስ ቅዱስ በእኔም በባሪያው በእኛም በሁላችን አድሮ ይኖር። የሰሚዎችን ጆሮ ጭው የሚያደርግ አንድ ነገር ታሪኩ የተፈጸመው በሴሎ በአቤኔዘር በአፌቅ በአዛጦን በጌት በአስቆሎና በእነዚህ ስፍራዎች ነው። አንድ ምስኪን ሴት ሐና የተባለች በአርማቴም መሴፋ በሴሎ ባለው ታቦት ፊት እግዚአብሔር ልጅ እንዲሰጣት ስታለቅስ እግዚአብሔርን ጎበኛትና 6 ልጆች ወልዳ አንዱን እንደ 2 ቆጥራ ሳሙኤልን እግዚአብሔር ሰማኝ አለች። እኛንም ይስማን መድኃኔዓለም። ያ ትንሹ ብላቴና ሳሙኤልም ከሽማግሌው ሊቀ ካህናት ከኤሊ ስር ሆኖ በሴሎ የእግዚአብሔር ታቦት ባለበት በዚያ ያድግ ነበር። እናቱም ትንሽዬ ቀሚስ ሰፍታለት ባንገቱም ኤፉድ አድርጎ ለትልቁ ካህን ይታዘዛል። በተቃራኒው ሊቀ ካህናቱ 2 ልጆች አሉት። ለእግዚአብሔር ያልተመቹ፣ በሰው ፊት ታይታ የሚወዱ ክፉዎች፣ የእግዚአብሔርን ሕግና ሥርዓት የሚጥሱ ፊናስና አፍኒን ይባላሉ። እግዚአብሔር እነሱን ይጸየፋል፣ ሳሙኤልን ግን ይወዳል። የሰሚዎቹን ጆሮ ጭው የሚያደርገው ነገር ምንድን ነው? በመቅረዙ ላይ ያለው መብራት እየበራ አንድ ቀን ሌሊት የእግዚአብሔር ድምፅ በመቅደስ ውስጥ አስተጋባ። ጥሪው የእግዚአብሔር ነው። የመጣው ለትንሹ ብላቴና ሳሙኤል ነው። እግዚአብሔር ሳሙኤልን ጠራው። ሳሙኤል ሳሙኤል አለው። ሳሙኤልም ነቃ። ቀዳማዊ ሳሙኤል ምዕራፍ 3 ቁጥር 1 ስታዩ በዛ ሰዓት ራእይ ብርቅ ነበር፣ ህልምም ብርቅ ነበር ይላል። ትውልዱ ስለቆሸሸ ምድርም ስለረከሰች ጥሩ ህልም እንኳ ሰው አያይም ነበር። ይህን ትንሹን ብላቴና ግን ሳሙኤል ጠራው። ሳሙኤልን ጠራው። እግዚአብሔር ሳሙኤል ሳሙኤል አለው። ሳሙኤል ሮጠና ወደ ካህኑ ወደ ኤሊ ሄደ። አባቴ ሆይ ጠራኸኝ አለው። እነሆኝ አለ። ልጄ ሳሙኤል አልጠራሁም። ተመለስና
ተኛ፣ ውር ወስክር ሂድ አለው። እንደገና የእግዚአብሔር ድምፅ መጣ። የሰሚዎችን ጆሮ ጭው የሚያደርግ ነገር እግዚአብሔር ሊናገር ነው። ሳሙኤል ሳሙኤል አለው። አሁንም ሳሙኤል ሮጠና ወደ ካህኑ ሄደ። እነሆኝ አባቴ ሆይ ጠራኸኝ አለው። ኧረ ልጄ ሳሙኤል አልጠራሁም፣ ሂድና ተኛ አለው። አሁን ሊቀ ካህናቱ ኤሊ አንድ ነገር አሰበ። ይሄ ልጅ እንደኔ ልጆች እንደ ፊናስና እንደ አፍኒን በክፋት የረከሰ አይደለም፣ እግዚአብሔር ተናግሮት ይሆናል፣ እግዚአብሔር ጠርቶት ይሆናል እያለ ሲያስብ ሳሙኤል ተመልሶ ሲተኛ እንደገና ለሶስተኛ ጊዜ በመቅደስ ውስጥ የእግዚአብሔር ድምፅ አስተጋባ። ሳሙኤል ሳሙኤል አለው። ያኔ ሮጠና ወደ ካህኑ ሲሄድ ልጄ ሳሙኤል ካሁን በኋላ ድምፅ ከመጣ በዛው ሆነ እጆችን ዘርጋ፣ ወደ ሰማይም ተመልከት። በምን ጊዜ እስመ አነ ገብርከ እሰማዕከ በለው። እሺ አባቴ አለ። ተመልሶ ተኛ። ወኮነ ቃል ከመ ቀዳሚ። ያ ድምፅ እንደገና መጣ። ሳሙኤል ሳሙኤል አለ። ሳሙኤልም ወደ ላይ ተመልክቶ እጆቹን ዘርግቶ በል እግዚእየ እስመ አነ ገብርከ እሰማዕከ፣ ጌታዬ ተናገር እኔ ባሪያ እሰማለሁ አለው። ለካ ሳሙኤልን የጠራው የሰማይና የንጉሥ አምላክ የምድር ንጉሥ ኃያሉ አምላክ እግዚአብሔር ነበረ። ሳሙኤል የጠራው እኔ ነኝ፣ የጠራሁም ነገሩ እንዲህ ነው፣ እጀምራለሁ፣ እፈጽማለሁ፣ የምነግርህ ነገር አለ። ሳሙኤል እስራኤል በኃጢአቱ ረክሷል፣ ቆሽሿል። ካህኑ ኤሊ ሁለቱን ልጆች አልመከረም። የመስዋዕቱን ሥርዓት አፍርሷል፣ የመቅደሱን መብራት ሥርዓት አፍርሷል። ስለዚህ ሳሙኤል ላንተ ነግርሃለሁ፣ ፊናስና አፍኒን የሞት ሰዎች ናቸው። እስራኤል በፍልስጤም ፊት ይመታል። የሰሚዎችን ጆሮ ጭው የሚያደርገውንም አንድ ነገር እነግርሃለሁ፣ እርሱም የእግዚአብሔር ታቦት የኔ ታቦት ትማረካለች አለ። እግዚአብሔር ከመቅሰፍት ይሰውረን፣ ከክፉ ነገር ይሰውረን። አሜን ላላችሁ ይደረግላችሁ። አሜን ላላችሁ አንደበትን የቆለፈውን ሰይጣን ያላቅልህ። ሳሙኤል ይህን ከእግዚአብሔር ሰማ። ከዛ በኋላ ተመልሶ ተኛ። ሲነጋ ና ልጄ ሳሙኤል እግዚአብሔር የነገረ ነገር አለ ንገር አለ። አይ ምንም አላለኝም። ተው ረግመሃለሁ። አይ እንግዲያው ሳትረግመኝ እነግርሃለሁ አባቴ፣ እግዚአብሔር እንዲህ ብሎኛል፣ እስራኤል በፍልስጤም ፊት ይመታሉ፣ ፊናስና አፍኒንም ይሞታሉ። የእሱን ሞት ሰውሮ የሰሚዎችንም ጆሮ ጭው የሚያደርገውን የታቦተ ጽዮን ነገር ሳይነግረው እነዚህም ብቻ ነገረው። ያን ጦርነት ተደረገ። ቀዳማዊ ሳሙኤል ምዕራፍ 4 ቁጥር 1 እስራኤል በአቤኔዘር ሰፈረ፣ ፍልስጤም በአፌቅ ሰፈረ። በዛ ጊዜ ጦርነቱ ሲካሄድ የእስራኤል ልጆች ከፍልስጤማውያን ፊት ሸሹ። ሆኖም ማያውቅ ነገር ነው። ተመቱ። 4000 ሰው ሞተ። አሁን ወደ የድንኳናቸው ገቡና በጣም ተጨነቁ። በይነምን ታውደቀን እግዚአብሔር ውስተ እዴሆሙ ለኤሎፍሊ፣ እንዴት ነው እግዚአብሔር አሳልፎ በቆላፎች እጅ በኤሎፍላውያን እጅ የሰጠን አሉ። ይሁዳ እዴከ ዲበ ዘባኖሙ ነጸርከ የተባልን እኛ አይደለንምን? ያዕቆብ ይሁዳን ሲመርቀው ዘፍጥረት 48 49 ስታዩ ክንድህ በጠላት ላይ ነው ይሉታል። እንዴት ተሸነፍ ብለው መነጋገር ጀመሩ። ልብ በሉ፣ እግዚአብሔር ለሳሙኤል ይነገራል። 1 እስራኤል ይመታል፣ 2 ፊናስና አፍኒን ይሞታል፣ 3 ኤሊ ራሱ ይሞታል፣ 4 እግዚአብሔር ታቦት ትማረካለች። የሰሚዎችን ጆሮ ጭው የሚያደርግ ነበር።
አሁን እስራኤላውያን መልእክት ላኩ ወደ ሴሎ። የእግዚአብሔር ታቦት በዛ ጊዜ በሴሎ ነበረች። የእግዚአብሔርን ታቦት ይዘው ነበረ አባቶቻችን ድል ያደረጉት። እኛ ታቦተ ጽዮንን አላመጣንምና የተሸነፍነው በዛ ምክንያት ስለሆነ አባታችን ሊቀ ካህናት ኤሊ ሆይ ታቦቱን ላክልን ብለው መልእክት ላኩ። ታቦቱ ደግሞ የሚሸከሙት ፊንሐስና አፍኒን ናቸው ይዘው የሚመጡት። ስለዚህ ፊንሐስና አፍኒን በጦርነቱ አልነበሩም። የእግዚአብሔር ታቦትን ከሴሎ ይዘው ወጡ። እስራኤል የታቦት ዘፈን ይዘፍኑ ጀመረ። ምድር ተናጠች ከጮታቸው የተነሳ። ፍልስጤማውያን ምንድነው አሉ፣ ግራ ገባቸው። ድል ያደረግነው እኛ፣ ትናንት 4000 የገደልነው እኛ፣ እንዴት ነው እስራኤል እንዲህ የሚዘምረው? እስቲ ተመልከቱ ነው ሰዎችን ሲያዩ እስራኤላውያን ታቦቱን ይዘው ይመጣሉ። ፍልስጤም ተረበሸ፣ ደነገጠ። ወዲያው መጡና ሰዎቹ ሌሎች ለሃይማኖት መሪዎች ወይለነ አለለነ በስመ መጽዋ አማልክት ሆሞ ከመያክሱና ወመኑ ያድህነነ እምደዊሆሙ ወዮት አለብን፣ ወዮት አለብን፣ እስራኤል አማልክቶቻቸውን ይዘው መጡ አሉ። ያላዋቂ ንግግር ነው አማልክት ይሆሙ የሚለው። እስራኤል አንድ አምላክ ነው የሚያመልከው። አንድም በምስጢር አብ ወልድ መንፈስ ቅዱስን ያመልክታል። እነሱ ግን በለመዱት በራሳቸው ምን ይሻለናል እንሽሽ። ምክንያቱም ይሄ እግዚአብሔር ታቦት ያደረገውን በግብፅ ላይ ያደረገውን እናውቃለን። ባህር የከፈለ ነው እናውቃለን። አሁን ፍልስጤም ተጨነቀ። የእግዚአብሔር ታቦት የሚያደርገውን ያውቃሉና ታወቁ። ወዲያው ግን ምን ሆነ? አንዳንድ ተነሱ ሰዎች ከመሃል አይ ባይሆን በጣም አድርገን ፈሪሸሽን ነው ዝም ብለን ለምን እንሸሻለን? ስለዚህ ገጠም እናርግና እንሽሻለን። የእግዚአብሔር ዓላማ ግን ምን ነበር? እስራኤል ይዋረዳል። የእግዚአብሔር ታቦት በእኛ ላይ ድንቅ ነገሩን የሚያደርገው እኛ ልቡናችን ከእግዚአብሔር ጋር ሲገናኝ፣ ልቡናችን ከእግዚአብሔር ካልተገናኘ፣ መንገዳችን ካልተገናኘ ለቆላፎች ለኢሎፍላውያን መሳቂያ ነው። ገጠም አድርገን እንሽሻለን። እሺ ተባለ። ጦርነቱ ተጀመረ። አስደንጋጭ ነገር ተከሰተ። ከእስራኤል 30,000 ሰዎች በጦር ተወግተው ሞቱ። ፊንሐስና አፍኒን ሁለቱም በጦር ተወግተው ሞቱ። ታቦተ ጽዮን የዛን ጊዜ በፍልስጤማውያን ተማረከች። የሰሜኖችን ጆሮ ጭው የሚያደርግ የተባለ እንዴት የእግዚአብሔር ታቦት በማያምኑ ሰዎች እጅ ትገባለች? አንድ ብንያማዊ ወጣት ከጦርነቱ ያመለጠ ወደ ሴሎ ገብቶ ልብሱን ቀዶ አመድ ነስንሶ ወየው ወየው እያለ እየጮኸ ወደ ካህኑ ኤሊ ያቀረቡት። አንተ ነህ ከጦርነት የመጣኸው አለው። አዎ እኔ ነኝ የመጣሁት አለው። እንዴት ሆነ ነገሩ አለው። አባቴ ሆይ 30,000 እስራኤላውያን በጦር ተመተው ተወግተው ሞቱ አለው። ሕዝቡ ስለ ኃጢአቱ ነው በርኩሰቱ ነው አለው። ያንተም ልጆች ሁለቱ ፊንሐስና አፍኒን በጦር ተወግተው ሞቱ አለው። ተው እነሱም በኃጢአታቸው ነው፣ እኔም አልከለከልኳቸውምና እባክህ ንገረኝ፣ ከብሬ ገንኜ አስራት በኩራት ተቀብዬ የኖርኩባት ታቦተ ጽዮን እንዴት ሆነች አለው። አባቴ ታቦተ ጽዮን ተማረከች አለው። የሰሚዎችን ጆሮ ጭው የሚያደርግ ኤሊንም አስደነገጠው። ወዲያውኑ ታጠፈ። የራሱ የጎን አጥንት ወጋውና የ98ቱ ሽማግሌ ኤሊ በዛው ሞተ ይላል። ከዛ በኋላ እስራኤል ታቦት ተማርኮባቸው 30,000 ሰው ሞቶ ሁሉም አንገት ለአንገት ተቃቅፎ በሁሉ ቤት ያለቅሱ ጀመረ። ፍልስጤም ግን ታቦቱን ወሰዱት። አንዳንድ ሰዎች እንዴ ታቦት ኃይል ካለው እንዴት ሊማረክ ይችላል? ታቦት ኃይል ካለው እንዴት ሊሸጥ ይችላል ይላሉ። ባለቤቱ ኢየሱስ ክርስቶስን በ30 ብር ተሸጠ። በስም አጠራሩ ክብር ምስጋና ይግባው። ፍልስጤማውያን ሲያዩት ታቦት ከእንጨት ነው የሚሰራው፣ ከእብነበረድ ነው የሚሰራው። ይህም አለኛ ለካ እንደኛ አማልክት አይደለምን አሉና ከአቤኔዘር አምጥተው ከፍልስጤም ዋና ከተሞች አንዷ በሆነችው በአዛጦን ዳጎን የተባለው የፍልስጤም አምላክ ስለነበረ ታቦተ ጽዮንን ወደ ዳጎን ቤት አስገቧት።
ከዛ በኋላ ወደ ቤታቸው የዳጎን ካህናት ጠዋት መጡ። የዳጎን ካህናት ጠዋት ሲመጡ የእግዚአብሔር ታቦት በነበረበት ላይ ሆኖ የፍልስጤም አምላክ እነሱ አምላካችን የሚሉት ዳጎን ግን እጅና እግሩ ተሰብሮ ወድቆ ነበር። ያም በታቦቱ ፊት ለፊት ነበር። ይሄም ማለት እየሰገደለት ነበር ማለት ነው። በፊቱ ወድቆ ነበር ማለት እየሰገደለት ነበር። የሚደንቀኝ አንድ ቃል አለ እዛ አምላካችንን ምን ነካው ብለው አነሱት። በሁለተኛው ቀን ሲመጡ እንደዛ፣ በሶስተኛው ቀን ሲመጡ ዱቄት ሆኗል። ከዛ በኋላ የእግዚአብሔር እጅ በአዛጦን ከበደች ይላል። በጠቅላላ በእንባጭ ተመቱ። ግማሾቹ በሞት ተቀሰፉ፣ ደነገጡ። ምን ይሻለናል አሉ። ሰው ታወከ። የእግዚአብሔር ታቦት ወደ ሌላ የፍልስጤም ከተማ ወደ ጌት ይሄድልናል። ታቦቱን ወስደው ወደ ጌት ወሰዱ። በጌትም የእግዚአብሔር እጅ ከበደች። ብዙዎች በመቅሰፍ ተመቱ። ምን ይሻለናል አሉ። ወደ አስቀሎና እንውሰደው አሉ። አስቀሎናም ሲወስዱት የእግዚአብሔር እጅ በዛ ከበደች ይላል። ተጨነቁ። 7 ወር ሙሉ የእግዚአብሔር ታቦት ፍልስጤምን አስጨንቃ በኋላው ላይ ነው የተመለሰችው። እግዚአብሔር ክብርና ምስጋና ለዘላለም ለስሙ ይድረሰው። የእግዚአብሔር ታቦት ጳውሎስ ሐዋርያ ማን ነው ታቦትን ከጣዖት ጋር የሚያኖረው የሚለው የእነዚህን የፍልስጤማውያን ታሪክ ስለሚያውቅ ነው። ብዙዎች ዛሬ ታቦትና ጣዖት ባለመለየት የቅድስት ቤተክርስቲያን ትምህርት ሲያንቋሽሹ ትሰሟቸዋላችሁ። ኦሪት ዘጸአት 31:18 እንደሚል ቃል አለ። እግዚአብሔር ለሙሴ በጣቱ የጻፈባቸውን 2ቱን ጽላት ሰጠው ይላል። ከኔ ቀጥለው ተናገሩ። እግዚአብሔር ለሙሴ በጣቱ የጻፈባቸውን 2ቱን ጽላት ሰጠው። ማሰጠው ለሙሴ። ታቦትን የሰጠው ማን ነው? ዛሬ ፍልስጤም ተነስቶ ወይም ዛሬ ያለ ከሃዲ ወይም ዛሬ ያለ የታድሶ መንፈስ በእግዚአብሔር ታቦት ላይ ሲናገር ልትሰሙት እንኳን የሚገባ አይደለም። ሊቃውንቱን ሁሉ ሳይቀር እያነሳ የሚናገር ትውልድ ታውቃላችሁ። ትልቁን ሊቁሉ ነው በቃ ማያቅ እያለ ሲናገር ያስደነግጣል። አለቃ ገብረሃና አንድ ቀን ይባላል እሳቸው ይበሉት አይበሉት አላውቅም፣ ብቻ አንዱን የተማረ ሊቅ አንዱ ባዶ የሆነ ተነስቶ ደንቆሯል። አለቃዬን ሰምተው ኧረ እባካችሁ እያሉ ከዛ ሰዎች መጡ። አለቃ ምን እያደረጉ ነው አሉ። ኧረ ስም ተዘዋውሮ ለማስተካከል መከራ እየበላህ ነው። ስም የተዘዋወረበት ዘመን ነው። የሰሚዎችን ጆሮ ጭው የሚያደርግ ነገር ያልነው የታቦተ ጽዮን ጉዳይ ነው። በጣም የደነቀኝ አንድ ጊዜ በሃዋርድ ዩኒቨርሲቲ ፕሮፌሰር ስትሬከር የሚባል አንድ ቸርች እንጎብኝ ብሎ በርካታ ተማሪዎች እዛ ሄዱ። አሜሪካ ውስጥ ዋሽንግተን ዲሲ ብዙ አባታችን ሀገሩን ያውቁታል። ጋሚ ሀገረ ስብከታችን ሊቀ ጳጳስ ነበሩ። ኒውዮርክ ስትሪት የሚባል ሰርድ ስትሪት ታነል ከሚባል ወጣ ብሎ አንድ የአሜሪካውያን ቸርች አለ። እነዚህ ሰዎች ምን ጀምረዋል? መጽሐፍ ቅዱስ ላይ ታቦት ስለሚናገር ታቦት ስላለ ብለው ታቦት እናከብራለን ብለው ግድግዳው ላይ የሆነ ቅርጽ አለ፣ እንደ ወታደር ነው የሚሄዱት። ታቦትን መቀበል አለብን ብለው የኛ መምህራን ያገኟቸው ወደፊት ወደ እውነተኛው መንገድ እንደሚመጡ የሰሚዎችን ጆሮ ጭው የሚያደርገው ሲል ምንድነው የሚሰማቸው? ኦርቶዶክሳን እንዴት ታቦተ ጽዮን ይማረካል? ምክንያቱም ታቦተ ጽዮን የእግዚአብሔር ነው። የመቅደስን ዕቃዎች የሚያቀሉ ሰዎች ፍጻሜያቸውም አይሆንም። በብልጣሶር የምናየው ነው። የከለዳውያን ጠንቋዮች ገቡ፣ የባቢሎን አስማተኞች መጡ። ያንን ቃል ሊያነቡት አልቻሉም። ቃሉ ግን የሚለው ማኔቴ ቅልፋሬስ ነው። ያንን የተረጎመው ግን የእግዚአብሔር መንፈስ ያደረበት ዳንኤል ነብይ ነው። በረከቱ በሁላችን ላይ ይደርና ማኔቴ ቅልፋሬስ እግዚአብሔር መዘነ፣ መንግስትን ቆጠረው። እግዚአብሔር መዘነ፣ ቀን ተገኘ። እግዚአብሔር መዘነ፣ ስልጣንህን እነሆ ፋሬስ ለሜዶንና ለፋርስ ሰዎች ሰጠው አለው። በ31 ዓመቱ ብልጣሶር በዛ ሰዓት ተቀሰፈ። ከዛ በኋላ መንግስቱን ሌላ ወሰደው። የቤተ መቅደስ ንዋየ ቅዱሳን ናቸው፣ ክቡራን ናቸው። በቤተክርስቲያናችን ስርዓት ቅዳሴ ከመገባቱ በፊት አዲስ ዕቃ ስታመጡ ዝም ብሎ አይገባም።
በአዲሳት ንዋየ ቅድሳት ላይ የሚጸለይ ጸሎት ተብሎ ይከብራል። በየዕለቱ ካህኑ ቅዳሴ ከመቀደሱ በፊት በዛ ላይ ያለው ይከብራል። በዛ ላይ የሚከብረው የሚያድረው መንፈስ ቅዱስ የኛ አምላክ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ነው። ስለዚህ በእምነታችን ጸንተን ለመኖር በዚች እምነት ጸንተን ለመኖር ሁልጊዜ መጽሐፍ ቅዱስን ማወቅ እጅግ አስፈላጊ ነገር ነው። የምንቀድሰውን ማወቅ አስፈላጊ ነገር ነው። ማህሌቱን ማወቅ አስፈላጊ ነገር ነው። ምክንያቱም የታቦትና የጣዖት ልዩነት በግልጽ የተቀመጠ ነው። ማን ነው ብርሃንን ከጨለማ ጋር የሚያደርግ? ማን ነው በሊሆርን ከክርስቶስ ጋር የሚያደርግ? ማን ነው የእግዚአብሔርን ታቦት ከጣዖት ጋር የሚያደርግ? አሉ ይህን የሚደምደው አሉ ይህን የሚናገሩ። በዚህ ግን የምትመለከቱት የእግዚአብሔር እጅ በአዛጦን ከበደች፣ በጌት ከበደች፣ በአስቀሎና ከበደች። እግዚአብሔር ራሱ ታቦቱን እንዴት እንደጠበቀው ትመለከታላችሁ። ዛሬም በዚች ቤተክርስቲያን የእግዚአብሔር ታቦት ተጠብቆ ሁላችንም በየዕለቱ ወደ እግዚአብሔር መንግስት ስንመጣ ጸጋ ነሳይ ነገድ በጸጋ የሚለው ይሄ ነው። ሁላችሁ ከኔ ቀጥላችሁ ተናገሩ። ጸጋን በጸጋ ላይ ያገኘ ዮሐንስ ወንጌል ምዕራፍ 1 ላይ ያለ ቃል ነው። ትምህርቴን በዚህ ነው የማጠቃልለው። ዮሐንስ ወንጌላዊ በጻፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ላይ የምታዩት ጸጋን በጸጋ ላይ አገኘን ይላል። ሁለት ጸጋ ነው። ጸጋ እሳይ ነው። በዲበ ጸጋ ሲል በጸጋ ላይ ጸጋ ማለት ነው። ምንድን ነው በጸጋ ላይ ጸጋ ብሎ የሚናገረው ብላችሁ ስታዩ እግዚአብሔር በዮሐንስ ወንጌላዊ ያጻፈው ቃል አለ። ይህም ጸጋ አንድ ብሉይ ሲሆን ጸጋ ሁለት ሐዲስ ነው። ጸጋ አንድ ኦሪት ናት። ጸጋ ሁለት ወንጌል ናት። ጸጋ አንድ ታቦቱ ነው። ጸጋ ሁለት ሥጋውና ደሙ ነው። ጸጋ ነሳይ ነገድ በጸጋ በግልጽም እዛ ላይ የምትመለከቱት የተጻፈው ቃል ይናገራል። እሱም እንዲህ ይላል፣ መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። ቃል ሥጋ ሆነ፣ ጸጋና እውነትንም ተመልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህ ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረ፣ ከኔ ይልቅ የከበረ ሆኗል። ስለ እርሱ ያልኩት ነበረ። እዚህ ጋር ነው ትኩረት የምንሰጠው። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተቀብለናልና። ይህን ቃል ደግማችሁ ንገሩኝ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተቀብለናልና። ቀጥሎ ምን እንደሆነ ጸጋውን ይተረጉምልን። ተፈጸመ ሕግ አላት። ማቴዎስ 5:17 ላይ የምታዩት እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽማቸው ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግብፅ ቤተክርስቲያን ትለያለች በስርዓቷ። ከግሪክ ትለያለች፣ ከራሽያ ትለያለች፣ ከሮማውያን ትለያለች፣ ከሁሉም ትለያለች። ምክንያቱም የምትለይበት ምንድነው? ትላንት እንዳየነው በሕገ ልቡና፣ በሕገ ኦሪት፣ በሕገ ወንጌል የጸናች መሆኗ ነው። አሁን እዚህ ጋር ኦሪትን ጸጋ ይላል። ለምሳሌ 10ቱ ትእዛዛት በአዲስ ኪዳን የተጻፉት ወይስ በብሉይ ነው? ዘጸአት ላይ በብሉይ። ሰንበቴን አክብር የት ነው የተጻፈው? በአዲስ ኪዳን ነው በብሉይ ነው? በብሉይ። እነዚህ ትእዛዛት አሉ የሉም? አሉ። በነገራችን ላይ በፕሮቴስታንት ቸርች ምዕመናን፣ የፕሮቴስታንት ተከታዮች እዚህ ካላችሁ ከብሉይ ኪዳን የምትቀበሏት አንድ ነገር ብቻ ነች፣ አስራት ገንዘብ ስለሆነች እንጂ አዲስ ኪዳን ላይ አስራት ሕግ የለም። አያችሁ፣ ከዛ ነው ያመጣው። መልሰው ደግሞ እኛን ሊቀልዱብን ይሞክራሉ። በመቅደሱ በንዋየ ቅድሳቱ የብልጣሶር ልጆች ሊቀልዱ ይፈልጋሉ።
ጸጋነ ሳይነ በዲበ ጸጋ የሚለው ይሄ ነው። በሙሴ ሕግ ተሰጥቶናል። ሕግ ዘላለማዊ ነው። ጸጋ እሽራው አልመጣሁም ልፈጽመው ነው አለ። እንደገና ደግሞ ስጋው ደሙ ተሰጠን። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስጋውና ደሙ የሚከብረው በታቦቱ ላይ ነው። በዛ ስለዚህ በዚህ ቤተክርስቲያን ውስጥ ስትኖሩ ያላችሁን ነገር ሊያቀሉባችሁ የሚሞክሩ ብዙ ጠላቶች አሉ። ለምን? ስለሌላቸው። እንደዛ ቀበሮ እንደሚባለው ከላይ ምንድነው አፕል ልትበላ ነው ወይ ልትበላ ተንጠራርታ አልደርስ ስትል ይሄ እኮ ድሮም አይጣፍጥም ብላ ሄደቻል። በስርዓታችን በቅዳሴያችን ሲቀልዱ፣ በማህሌታችን ሲቀልዱ፣ በስርዓታችን ሲቀልዱ የምታዋቸውን ሰዎች እኔ ጆሮ ባትሰጡ ነው። ለምን ትሰማለህ? የምትበላውን ትመርጥ የለ የምትጠጪውን ትመርጭ የለ። ፌዘኞች ናቸው። አንድ ሰው ነበረ፣ በአንዱ ጋር ኦርቶዶክሱ ነው፣ በአንዱ ጋር ደግሞ ሌላ እምነት ያለው ሰው። ይሄ ኦርቶዶክሱ አንድ ቀን አህያ ሞተበት። ጎትቶ ሲሄድ ያቀለኛ መንገድ ላይ ያገኘው ምን ነው አለው። አህያ ይሞተ እና ወደ ልትወስድ ነው፣ ገደል ልጨምረው ነው። ምን ነው ፍታት ሳታስፈታው ፍታት ሳታስፈታው ባስፈታው ደስ ባለኝ ነበር፣ እምነት ቀየረብኝና ገደል ልከተው ነው አለ። ፍጻሜው ብዙዎች ዛሬ በቅዱስ ቤተክርስቲያናችን ላይ ያለን ብዙዎች በውጭው ዓለም የተጠና ጥናት የኢትዮጵያ ቤተክርስቲያን መጀመሪያ ገና መጽሐፉን ስታነቡ ሁለተኛው ምዕራፍ ላይ የምታገኙት ኢትዮጵያ ነው። ከልደቱ ጋር በተገናኘ የኢትዮጵያ ነገስታት አማህ እንደሚያቀርቡለት የተጻፈ ነው። ከስቅለቱ ጋር በተገናኘ ልበ አምላክ ዳዊት እንደተናገረ የዘንዶ ራስ ቀጠቀጥህ ለኢትዮጵያ ሰዎች ምግባቸውን ሰጣቸው የሚለው ይሄ ነው። በዚህ ቤተክርስቲያን ስጋውና ደሙ አማናዊ ነው ተብሎ የሚነገርባትና አምነን የምንቀበልባት ናት። ክብርና ምስጋና ለሥላሴ ይሁን። በታቦታችን ላይ ልክ ነው። የሰኞችን ጆሮ ጭው የሚያርም ያስተነግጣል። አሁን ግን የተለመደ ይመስላል። አንዳንድ ሰዎች የተለመደ ይመስላል። ታቦታችን የሚያድርበት እግዚአብሔር ነው። ማን ይመስለህ ከምና ማለት እግዚኦ የአስቀሎና ዳጎን፣ የጌት ዳጎን፣ የፍልስጤም ዳጎን፣ የአሞን ካሞሽ በእግዚአብሔር ፊት አይቆምም። እግዚአብሔር ታላቅ አምላክ ነው። በዘጠኝ መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት እግዚአብሔር በታላቅ ክንድ በተዘረጋች ብርታት እግዚአብሔር ሕዝቡን ከባርነት ያወጣ ታላቅ አምላክ ነው። ማን ይመስለዋል? እሱ የፍልስጤም ዳጎን በታቦቱ ፊት ወደቀ፣ ተሰበረ። ከዚህ በላይ ትምህርት አለ? ለኦርቶዶክስ ምንም እኮ ብዙ መናገር የለም። ታቦቱ መጣ፣ ዳጎን ተሰበረ፣ አለቀ። የእኛን አምላክ የሚመስለው የለም ነው። ክብርና ምስጋና ለዘላለም ለስሙ ይድረሰው። ሁልጊዜ ቅዳሴ ላይ ስታስቀድሱ የሉቃስ ወንጌል ከተነበበ በኋላ የሚባል አንድ ዜማ አለ። መርገፉ ምንድነው የምንለው? በቅዳሴ ምንድነው የምንለው? ስለ ኢየሱስ ክርስቶስ ምንድነው የምንለው? ቅድም ሊቃውንት ሲያስተምሩ ነበር። ኢየሱስ ክርስቶስ ትናንትም ስናነሳ ነበር። ከራስ ጸጉሩ ጀምረን ሰላም ለዝክር ስምከ ብለን ለርእስከ ብለን ለርእስከ ብለን ለገጽከ ብለን እስከ እግሩ ጥፍር ድረስ የምታመሰግን የኢትዮጵያ ቤተክርስቲያን ኢየሱስን አታውቅም ማለት እንዴት ያሳፍራል! የብልጣሶር ንግግር ነው። የኤሎፍላውያን ትችት ነው። ማን ይመስለህ ከምና ማለት እግዚኦ ይቀዳቆናት አለ እንዴ ዛሬ በዚህ ጨርስ እስቲ ነው። የሉቃስ ወንጌል ከተነበበ በኋላ ሁሉ ጊዜ የምንለው ማን ይመስለህ ከምና ማለት እግዚኦ እያለን የምንናገረው ድንቅ አለ። በእዝልነስ ማኑ ዘትገ
የመላእክት ዝማሬ ያሰማል። አሁን ይሄን ዜማ ሁሉ ቀን እንሰማዋለን፣ ግን ምንድነው የምንለው የሚለውን ጠንቅቆ ማወቅ ያስፈልጋል። ማን ይመስልህ? ከምን አማልክት ይዞ ከአማልክት የሚመስልህ ማን ይመስልሃል? ከአማልክት የሚመስልህ የለም። ማን ይመስልህ? ከምን አማልክት አንተ ሰማይና ምድርን የፈጠርክ ኃያል አምላካችን ነህ። በኦርቶዶክስ ተዋሕዶ ክርስቲያን የምንለው ይሄንን ነው። እግዚአብሔር ሆይ አንተን አምላካችን፣ አንተን የሚመስል ከቶ ማንም የለም። አንተ ውእቱ ዘትገብር መንክረ፣ ድንቅ ነገር የምታደርግ አንተ ነህ። ከአንተ በስተቀር ማን አለ? ሰማይን የዘረጋ ከአንተ በስተቀር ማን አለ? ምድርን በውኃ ላይ ያጸና፣ ዳጎንን የምታሳፍር፣ ባህር የምትከፍል፣ ድንቅ ነገር የምታደርግ፣ ግሩም ነገርን የምትሰራ አንተን ከቶ ማን ይመስላል? ተመልከቱ። ድንቅ ነገርን በሕይወታችን ያድርግልን እግዚአብሔር። ሕዝቡን ሁሉ ግዕዛን የሰጠ፣ ግዕዛን ነፍስን የሰጠ፣ ቀድሞ የፈጠረ፣ ኋላም በቀራንዮ አደባባይ ላይ ተሰቅሎ ድህነትን ለሁላችን የሰጠ፣ ወርከ ውስተ ሲኦል፣ ወደ ሲኦል ወርደ ነፍሳትን የማረክ ያወጣ አንተ ነህ። ይሄንን ነው ጊዜ የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የሆነ አንዳች ነገር የሌላት፣ እግዚአብሔርን አምና እግዚአብሔርን ሰብካ የምትኖር ናት። እስመ መጻእከ ወአድኃንከ መጥተህ አድነኸናልና ሁልጊዜም ደግሞ ስምህን እንጠራለን። እየጮህን ነው እየጮህን ስምህን እንጠራለን። በእንተ ዝንቱ ንሴብሐከ ወንጸርህ ኀቤከ እንዘን ምን እያለን ብሩክ አንተ እግዚኦ ኢየሱስ ክርስቶስ እስመ መጻእከ ወአድኃንከነ። ኢየሱስ ክርስቶስ ሆይ አንተ ብሩክ ነህ፣ ሁላችንን ልታድን ወደዚህ መጥተሃልና። ታቦታችን ልዩ ነው፣ መቅደሳችን ልዩ ነው፣ ካህናቶቻችን ልዩ ናቸው፣ ጽናችን ልዩ ነው፣ ማይጠንታችን ልዩ ነው። እቺ ቤተክርስቲያን ብቻ ኢየሱስ ክርስቶስ የመሰረታትን ቤተክርስቲያን ትመስላለች። በዓለም ላይ ጫማው ልቆ የሚገባ ማንም የለም ከኛ በስተቀር። መቅደስ ብለው በሚሉት እንኳን ጫማው ልቆ የሚገባ የለም። ጫማው ልቆ የሚገባ ሕዝብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ነው። ህብረቱ ከሙሴ ህብረቱ ከኢያሱ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። በዚህ ቤተክርስቲያኑ ስንኖር ይሄን ነው በጎቼን በየስማቸው አውቃቸዋለሁ ይላል። ሁላችሁም እስቲ ስንት ስም አላችሁ? ዋናው አባት እናት ያወጣላችሁ ስም አለ። ሁለተኛ ደግሞ ቤተክርስቲያን ያወጣችላችሁ ኬፋ የተባላችሁ ጴጥሮስ የተባላችሁ አላችሁ። እስቲ ሁላችሁም ክርስትና ስማችሁን ንገሩ። አንዴ ንገሩ። ከዚህ ቤተክርስቲያን ስትወጡ ይሄ ስም የላችሁ። ኤሳውን ትሆናላችሁ። ተመልከቱ፣ ኤሳውን ነው የምትሆኑት ወይም እስማኤልን ነው የምትሆኑት። አሁን በሌላ እምነት ውስጥ አባትና እናቱ ያወጡለት ስም ነው ያለው እንጂ ቤተክርስቲያን ያወጣችለት ስም የለውም። አንድ ሰው ከኦርቶዶክስ ቤተክርስቲያን ወጣ ማለት እግዚአብሔር በኔ ላይ አይጠራ አለ ማለት ነው። በጎችን በየስማቸው አውቃቸዋለሁ የሚላችሁ ሁላችሁም በዚህ ስም ቤተክርስቲያን በ40 በ80 ሰየመቻችሁ። ፍታት ቢፈታ ጸሎት ቢደረግ በዚህ በሰማያዊ ስማችሁ ነው የምትጠሩት። አንድ ሰው ከዚህ ሲወጣ ግን እንደ ኤሳው ብኩርናው እንደሸጠ ሕዝቤ ለእፍኝ የገብስ ዱቄት ከዱኝ የሚለው የሕዝቅኤል ቃል የሚደርስበት ትውልድ ነው የሚሆነው። ስለዚህ በዚህ ቤተክርስቲያን መጽናት ማለት እግዚአብሔር በኔ ላይ ይጠራ ማለት ነው። በእስማኤል አልተጠራ፣ በይስሐቅ ተጠራ፣ በኤሳው አልተጠራም፣ በያዕቆብ ተጠራ። እናንተ የይስሐቅ ዘሮች ናችሁ፣ እናንተ የያዕቆብ ዘሮች ናችሁ። የኤሳው አይደላችሁም፣ የእስማኤል አይደላችሁም። ስለዚህ የሰሚዎችን ጆሮ ጭው የሚያደርግ
ኦርቶዶክስ ስትሰደብ መስማት ነው በዚህ ዘመን። ግን መልሱን ደግሞ ታዩታላችሁ። የእግዚአብሔር እጅ በጌት ከበደች፣ በአስቀሎናም ከበደች። እግዚአብሔር ድንቅ ተአምሩን በፍልስጤም ምድር አደረገ። 7 ወር ከተቀመጠች በኋላ ታቦቲቱ ወደ እስራኤል ተመለሰች። ዳዊትን መቅደስ ሰራለት። ከዛ በኋላ ያቺ ታቦት ወደ ሀገራችን መጣ። እኛ እየተባረክን የምንኖርባት ሆነናል። በዚች እምነት በዚች ቤተክርስቲያን ውስጥ ያደረገን አምላካችን እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብርና ምስጋና ይግባው። በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን